ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ጽዳት ላይ ነኝ ማለት ነው። አሁን ደረጅ ላጸዳ ነው። ይሄ ሁለተኛው ወደ ፎቅ መውጫ ነው ማለት ነው። አሁን ደረጅ እያጸዳሁ ነው። አሁን ወደዚህ ደግሞ ወደ አንደኛው መውረጃ ነው ይሄ ማለት ነው። እና ሸር ሰብስክራይብ ላይክ እያደረጋችሁ አበረታት ማለት ነው። ይሄ ደግሞ ወደ ኩሽና እና ወደ ትንሿ መጅልስ መግቢያ ነው ማለት ነው። እና ይህንን ይመስላል። አሁን ሁለተኛው ነው ማለት ነው። እና ሼር ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እና መዳም ቅመሞች በቤታችን ደግሞ ደህና ትዳር ወፍቆን በሀገራችን የምንደሰት ያድርገን። የስደት እህት ወንድሞች ጠንካራና ብርቱ ታታሪ ሆነን አይዟችሁ ያልፋል ማለት ነው። እቺ ደግሞ ሁለተኛዋ ኩሽና ናት ማለት ነው። እና ይሄ ደግሞ ሁለተኛው መጅሊሴ ማለት ነው። ሁለተኛው መጅሊሴ ነው ማለት ነው። እና አሁን ዘረሽ ላጸዳ ነው። እያጸዳን ደግሞ ላጸዳና እንገናኝ ማለት ነው። ሰላም አለይኩም። አሁን ተመልሼ መጥቻለሁ። አሁን ሶስተኛው ወደ አንደኛው ወደ ሁለተኛው ለወርድ ነው ማለት ነው። አጸዳድቼ ጨረስኩኝ። እዚህ ደግሞ ወፍ አለችላችሁ ወፎች ማለት ነው። የልጅ መጫወቻ አሁን ወደ ደረጃ ለወርድ ነው። ወደ ሁለተኛ ማለት ነው። ይሄ ወደ ሁለተኛው ወደ ላይ መውጫ ነው። ይሄ ደግሞ ከሁለተኛው ወደ አንደኛው መውረጃ ነው ማለት ነው። አሁን ወደ ሁለተኛ ወደ ሶስት የአንደኛው መውረጃ አሁን እየወረድኩ ነው። ይሄ ደግሞ ወደ ቀየው መውጫ ማለት ነው። ስጦህ ሆሽ ወደ ውጭ ማለት ነው። አሁን አንደኛው ወረድኩኝ። አሁን ደግሞ መጅልስ ላጸዳዳ ነው። ላጸዳዳ እና ደግሞ ቆየት ብለን እንገናኝ ማለት ነው። አሁን ደግሞ መጅልሴን አጸዳድቼ ጨርሻለሁ ማለት ነው። አሁን ይህንን መዝጊያውን ሁሉን ወላወልኩኝ። ዛሬ ጽዳት ላይ ነኝ። ማሻአላህ ተባረከላህ። አይዛችሁ የመዳም ቅመሞች ጠንካራና ብርቱ ታታሪ ሆነን ከቤተሰቦቻችን ከባለቤታችን ጋር ደግሞ በስኬት ከስደት ወጥተን አላህ ኡምር ረዥም አድርጎ ከቤተሰቦቻችን አገናኝቶ የራሳችን ህይወት ለመኖር ደግሞ ያድርገን ማለት ነው። ከስደት ገላግሎ ኢንሻአላህ ተስፋ እንዳትቆርጡ፣ ሁሉም ነገር ያልፋል ኢንሻአላህ በአላህ ፍቃድ ማለት ነው።
እና እኛ መጠንከር መበርታት አለብን። የሰው ልጅ መቼም ስኬት ለመድረስ ብዙ መስዋዕትነት ይከፍላል። ያን መስዋዕትነት ደግሞ እኛ ጠንካሮች ሆነን ትልቅ ደረጃ ላይ እንደምንደርስ አምናለሁ ማለት ነው። ወደዚህ ደግሞ ወደ ሽንት ቤቴ ነው ላይዛችሁ አሁን ደግሞ ወደ ሆሹ መውጫ ነው ማለት ነው። ይህ ደግሞ ወደ መጅልስ መግቢያ ነው። ዛሬ ደግሞ ጽዳት ላይ ነኝ። እንዴት አያችሁት? ኮሜንት ላይክ እያደረጋችሁ አበረታቴ ማለት ነው። ይህ መዳም ቅመሞች ይሄ ደግሞ እንትን አያምርም? ለሀገራችንም አለ ማሻአላ በየዲዛይኑ መጥቷል ማለት ነው። ይሄ ግድግዳ ላይ እንደ ላስቲክ እንኳን ላስቲክ ነው ማለት ነው። አሁን ደግሞ እናጸዳድቼ ጨርሻለሁኝ እና አጠነካክረኝ አበረታቴ ማለት ነው። እና የዛችሁ ተስደት ወጥተን ደግሞ በራሳችን ቤት ጠንካራ ሆነን በስደት በራሳችን ጎጆ የራሳችንን ቤት አጽድተን ደግሞ ጤና አድርጎን በሰላም ለሀገራችን መልሰን ያ ረብ ጌታ ያዋህ አላህ በሰላም ለሀገራችን ያብቃን ማለት ነው። በጣም ደስ ይላል እና የዛችሁ ጠንክሩ እንጠንክር ያልፋል ማለት ነው። ይሄ ሲታራ አያምርም? ግን በጣም ነው የሚያምረው። ማሻአላህ የዚህ ሀገር ሲታራ ግን ለኢትዮጵያ ያው አጭር ይሆናል ይላሉ። እንግዲህ ኢንሻአላህ ይዘን እንሞክረዋለን ማለት ነው። እና ይዛችሁ እንጠንክር እላለሁኝ እህት ወንድሞቼ። ማን ነው እንደ እኔ አበባ የሚወድ? እሱን ሴት ልጅ ጨርሰን ያው አበባ እንወዳለን። ያ ረብ ጌታ እንደ አበባ ፍክት ያድርገን ያ ረብ ኢንሻአላህ በረህመትህ በእዝነትህ ከስደት አውጥተን አላህ ዋየ በሀገራችን በቤታችን የምንደሰትበት የምንወልድበት እንዲያደርግልን ምኞቴ ነው ማለት ነው። ከልብ ነው የማመሰግነው። ይሄንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ በሰላም እንገናኝ።